ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ? ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩን አክሊል ሄሮት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያም ኢትዮጵያና አሜሪካ የጋራ ስትራቴጂካዊ ፍላጎታቸውን ማዕከል በማድረግ የንግድና ኢንቨስትመንት ትብብራቸውን ለማጠናከር በጋራ እንደሚሰሩ አስታወቁ። የዓለም ባንክ ግሩፕና ዓለም አቀፍ የገንዘብ ድርጅት ዓመታዊ የጸደይ ወቅት ስብሰባ በዋሽንግተን ዲሲ ተካሂዷል። የገንዘብ ሚኒስተር አቶ አህመድ ሼዴና በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ከስብሰባው ጎን ለጎን ከአሜሪካ የውጭ ጉዳይ ሚኒስቴር ከፍተኛ አመራሮች ጋር ተወያይተዋል። ውይይቱ የተደረገው ከሚኒስተሩ የአፍሪካ ጉዳዮች ቢሮ ከፍተኛ ኃላፊ ትሮይ ፊትሬልና የአፍሪካ ጉዳዮች ረዳት ጸሐፊ ቪንተስ ስፔራ ጋር ተወያይተዋል። ሚኒስተሩ ለአሜሪካ ባለስልጣናቱ ስለ ኢትዮጵያ ጠንካራ በኢኮኖሚ የማደግ አቅምና እድሎች፣ የዓለም ወቅታዊ ፈተናዎችና የመንግስት የማይክሮ ኢኮኖሚ ሪፎርም ሂደት ማብራሪያ ሰጥተዋል። በሪፎርሙ ገበያው ለውጭ ባለሀብቶች ክፍት የማድረግ እርምጃዎች መውሰዳቸውንና ንግድ ስራ ምቹነትን በማሻሻል የውጭ ቀጥታ ኢንቨስትመንት ለመሳብ የሚያስችሉ ፖሊሲዎችን ተግባራዊ እየተደረጉ መሆናቸውን አመላክተዋል። የአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣናት የኢትዮጵያ የሪፎርም ስኬቶችን አድንቀዋል። በተለይም ኢትዮጵያ በጠንካራ የማይክሮ ኢኮኖሚ አስተዳደርና አጠቃላይ የንግድ ስራ ምቹነትን በማሻሻል የፊዚካል አቅምን ለመገንባት እየሰራች ያለው ስራ ውጤት እያስገኘ ነውም ብለዋል። በተጨማሪ ባለስልጣናቱ የሁለቱን ሀገራት ትብብር የበለጠ ለማጠናከርና አሜሪካ በኢትዮጵያ ያላትን የኢንቨስትመንት ተሳትፎ ለማሳደግ የሚያስችል የፖሊሲ መጣጣም እንዳላቸውም ተናግረዋል። ኢትዮጵያ የአሜሪካ የፋይናንስ ኮርፖሬሽን እና የአሜሪካ የኤክስፖርትና ኢምፖርት ባንክን ጨምሮ ከሀገሪቷ የፋይናንስ ተቋማት ጋር ትብብር በመፍጠር የፋይናንስ አማራጮችንና መሳሪያዎችን እንድትጠቀም አበረታተዋል። የአሜሪካ የግል ኩባንያዎች በኢትዮጵያ የንግድና የኢንቨስትመንት እድሎች የሚሳተፉበት የፋይናንስ አማራጮችን መጠቀም እንደሚገባም አመላክተዋል። ሁለቱ ወገኖች የአሜሪካ የግምጃ ቤት መስሪያ ቤትና ከአሜሪካ የንግድ ሚኒስቴርና የአሜሪካ የውጭ ጉዳይ ሚኒስቴርን ጨምሮ ሌሎች የሀገሪቱ ተቋማት ከኢትዮጵያ አቻ ተቋማት ጋር ያላቸውን ትብብር ለማጠናከር በጋራም ለመስራት ተስማምተዋል። ተቋማቱ የኢትዮጵያና አሜሪካን የጋራ ስትራቴጂካዊ ፍላጎት ማዕከል ባደረገ መልኩ የንግድና ኢንቨስትመንት ትብብራቸውን ለማጠናከር እንደሚሰሩ ስለመግለጹ ከገንዘብ ሚኒስቴር ያገኘነው መረጃ ያመለክታል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ኢትዮጵያ ለአፍሪካ ባለ ሀገራት በኒኩለር ኢንጂነሪንግ የመጀመሪያ ዲግሪ ፕሮግራም እንድትሰጥ ተመረጠች። ኢትዮጵያ ለአፍሪካ ባለ ሀገራት በኒኩለር ኢነርጂንግ የመጀመሪያ ዲግሪ ፕሮግራም እንድትሰጥ በዓለም አቀፍ አቶሚክ ኤነርጂ ኤጀንሲ መመረጧን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። ቁም ነገር ሽፈራው ዝርዝር አላት። የኢኖቬሽንና ቴክኖሎጂ ሚኒስቴር ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በቻይና መንግስት ዩኒቨርሲቲ እንዲሁም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባደረጉት የተለያየ ጊዜ የምክክር መድረክ ለሀገር ውስጥና ለአፍሪካ አባል ሀገራት በኢትዮጵያ የኒኩለር ሳይንስ ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንዲሰጥ ስምምነት ላይ መድረሱ ተገልጿል። ስምምነቱ በኢትዮጵያ የኒኩለር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም በመክፈት በኢትዮጵያ የኒኩለር ሳይንስና ምርምርን በማስፋፋት በዘርፉም ኢትዮጵያዊ ኢንጂነሮችን በማፍራት ብሎም ለአፍሪካ አባል ሀገራት የትምህርትና ስልጠና ማዕከል እንዲሆን በማሰብ በኢንዱስትሪው፣ በጤና፣ በግብርና፣ በአካባቢ ሳይንስ፣ በማዕድን፣ በማኑፋክቸሪንግ እና በሌሎችም ዘርፎች ላይ አቅም በመፍጠር ተጠቃሚነትን ለማረጋገጥ ያለመ ነው ተብሏል። የኢኖቬሽንና ቴክኖሎጂ ሚኒስተር ዶክተር በለጠ ሞላ ኢትዮጵያ እያከናወነች ያለውን የኢኮኖሚ እድገት ለማሳለጥ በኒኩለር ሳይንስና ቴክኖሎጂ ብቁ ዜጋ መፍጠር ወሳኝ ሚና እንዳለው ተናግረዋል። ኢትዮጵያ የአፍሪካ መግቢያ በር ናት ያሉት ሚኒስተሩ በኢትዮጵያ የኒኩለር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም ለአፍሪካ አባል ሀገራት እንዲሰጥ ኢትዮጵያ የተመረጠችው ዘርፈ ብዙ ውድድሮች ተደርገውና የማስተናገድ አቅሟ ከግምት ውስጥ ገብቶ እንደሆነም ገልጸዋል። ሀገራችን የኒኩለር ሳይንስና ቴክኖሎጂ ዘርፉን ለሰላማዊ ህልውና፣ ኢኮኖሚያዊ ማበልጸጊያነት ለመጠቀም በሰው ኃይል ልማት ላይ በመስራትና ከፖሊሲዎች ጋር በማናበብ ዘርፉን ለሀገራዊ ኢኮኖሚ እድገት ለመጠቀም በትብብር አውር ላይ በትኩረት እየሰራች ነው ሲሉም ተናግረዋል። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ቴክኒክ ትብብርም ምክትል ዋና ዳይሬክተር ለአፍሪካ አባል ሀገራት በኢትዮጵያ የኒኩለር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም መስጠቱ ኢኮኖሚውን ለማሳደግ ከፍተኛ ሚና እንዳለው ከአሁን ቀደም ከሚኒስተሩ ጋር ባደረጋቸው ተከታታይ ውይይቶች መገለጻቸው ተመላክቷል። አክለውም በኢትዮጵያ የኒኩለር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም ለመስጠት የሚያስችሉ ላቦራቶሪና አስፈላጊ ግብዓቶች በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ በቻይና መንግስት በኩል ድጋፍ እንደሚደረግ መግባባት ላይ መደረሱን ተናግረዋል። በዘርፉም የመጀመሪያ ዲግሪ ፕሮግራሙን ለመስጠት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲና የቻይና ዩኒቨርሲቲ
በጋራ በመስራት እስከ 10 የሚደርሱ ኢትዮጵያውያን ለ6 ወር በቻይና ዩኒቨርሲቲ ሰልጥነው በኢትዮጵያ ለአፍሪካ አባል ሀገራት በኢትዮጵያ ኒውክሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንደሚሰጡ ገልጸዋል። በመጨረሻም በቀጣይ ወደ ስራ የሚያስገባ የሶስትዮሽ ስምምነት ሰነድ በኢኖቬሽንና ቴክኖሎጂ ሚኒስቴር በዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በቻይና መንግስት ለመፈራረም የሚያስችል የጋራ አቅጣጫ መጠቆሙን ከሚኒስቴሩ ያገኘነው መረጃ ያመለክታል። በኢትዮጵያ የዲጂታል ኢኮኖሚ ልማት ሽግግርን የሚያሳልጥ ምህዳር መፍጠሩን የኢኖቬሽንና ቴክኖሎጂ ሚኒስቴር ዴኤታ ዶክተር ባይሳ በዳዳ ገለጹ። ስማቸው ታፈረ ተጨማሪ ያለው። በኢትዮጵያ የዲጂታል ኢኮኖሚ ልማት ሽግግርን የሚያሳልጥ ምህዳር መፈጠሩን የኢኖቬሽንና ቴክኖሎጂ ሚኒስቴር ዴኤታ ዶክተር ባይሳ በዳዳ ገልጸዋል። የኢኖቬሽንና ቴክኖሎጂ ሚኒስቴር በኢትዮጵያ ቁልፍ የልማት ዘርፎች ላይ የቴክኖሎጂ ልማትና ሽግግርን የማሳለጥ ዓላማ ያነገበ የባለድርሻ አካላት የምክክር መድረክ በአዲስ አበባ በመካሄድ ላይ ይገኛል። በመድረኩ ላይ የመክፈቻ ንግግር ያደረጉት የኢኖቬሽንና ቴክኖሎጂ ሚኒስቴር ዴኤታ ዶክተር ባይሳ በዳዳ እንዳሉት የዲጂታል ትራንስፎርሜሽን ልማት ለማሳለጥ በትኩረት እየተሰራ ይገኛል ብለዋል። በዚህም በኢትዮጵያ የቴክኖሎጂ ኢኮኖሚ ስርዓት ግንባታ የልማት ሽግግር የሚያሳልጥ ምህዳር መፈጠሩን አስታውቀዋል። ባለፉት 7 ዓመታት የክህሎትና የፈጠራ ልማት ለማስፋት የሰው ሀብት ልማት፣ የፖሊሲ ዝግጅትና የአሰራር ስርዓትን በመፍጠር ስኬታማ ተግባር መከናወናቸውም ተናግረዋል። የዲጂታል ቴክኖሎጂ ልማትን ለማስፋትም ከተቋማት ጋር በመተባበር በመንግስትና የግል አጋርነት ጭምር ቀጣይነት ያላቸው ተግባራት እየተከናወኑ መሆኑን አስረድተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዜጎች የቴክኖሎጂ እውቀት ክህሎትን ለማበልጸግ ተግባራዊ እያደረጉት የሚገኙት የ5 ሚሊዮን የኮንደርሰን ስልጠና ወሳኝ ሚና እየተጫወተ እንደሚገኝም ተናግረዋል። ዜጎች በ5 ሚሊዮን ኮንደርሰን ስልጠና ላይ በንቃት በመሳተፍ የቴክኖሎጂ እውቀትና ክህሎታቸውን በማበልጸግ የሚችሉበትን እድል መጠቀም እንዳለባቸው መልእክት አስተላልፈዋል። በመድረኩ በባዮና ኢንጂነሪንግ ቴክኖሎጂ፣ በስፔስ ሳይንስ፣ ጂኦ ስፔሻል፣ በቴክኖሎጂ ልማትና ሽግግር ከሳይንስ ቴክኖሎጂና ኢኖቬሽን ፖሊሲ መስኮች ላይ የቴክኖሎጂ ልማትና ሽግግር ጉዳዮች ላይ የመነሻ ጽሑፍ ቀርቦም ምክክር እንደሚደረግባቸው ተጠቅሷል። እናት ባንክ ጾታዊ ጥቃት የደረሰባቸውን ሴቶች የማብቃት ስራ ላይ ከተሰማሩ የተለያዩ ድርጅቶች ጋር አጋርነት በመፍጠር ያለምንም ማስታወቂያና ውድድር የስራ እድል እንዲያገኙ ማድረጉን አስታውቋል። ብሌን ተሾመ ዝርዝር አላት። ባንኩ በትላንትና ዕለት ለሁለተኛ ጊዜ ባዘጋጀውና የተለያዩ ታዋቂ ሰዎችና የኪነ ጥበባት ባለሙያ በተገኙበት ለእናቴና የአመቱ ድንቅ እናት በሚል የጽሁፍ ውድድር አዘጋጅቷል። በዚህም ለእናቴ በተሰኘው የጽሁፍ ውድድር ከ1ኛ እስከ 5ኛ ደረጃ ላገኙ ተወዳዳሪዎች እንደየደረጃቸው ከ150 ሺህ እስከ 50 ሺህ ብር የገንዘብ ሽልማት አበርክቷል። በአመቱ ድንቅ እናት ዘርፍ ደግሞ አሸናፊ የሆኑት እናት የ200 ሺህ ብር እንዲሁም አሸናፊዋን እናት ላቀረ በው ሰው የ100 ሺህ ብር ሽልማት የተበረከተላቸው ሲሆን ተጨማሪ 10 ለሚደርሱ ሰዎችና ጽሁፎቻቸው ለእናቴ በተሰኘ የእናት ባንክ መጽሔት ላይ ለወጣላቸው የ15 ሺህ ብር ሽልማት አድርጓል። በፕሮግራሙ ላይም ንግግር ያደረጉት የባንኩ ኮርፖሬት አገልግሎት ምክትል ፕሬዝዳንት ገነት ሀጎስ እናት ባንክ በዋናነት የሴቶችን ኢኮኖሚያዊ አቅም ለማሳደግ ራዕይ ያለውና ትርፋማና የባለ አክሲዮኖችን እሴት እያሳደገ እንደሚገኝ ገልጸዋል። አክለውም ባንኩ ጾታዊ ጥቃት የደረሰባቸው ሴቶች የማብቃት ስራ ላይ ከተሰማሩ የተለያዩ ድርጅቶች ጋር አጋርነት በመፍጠር ጥቃት ለደረሰባቸው ሴቶች ያለምንም ማስታወቂያና ውድድር የስራ እድል እንዲያገኙ ማድረግ ስለመቻሉ አስታውቋል። ከዚህም በተጨማሪ የትምህርት ሂደታቸውን ያሻሻሉ ሴቶችን በስልጠናቸው መሰረት አግባብነት ባለው የስራ መደብ ላይ እንዲመደቡ እያደረገ እንደሚገኝም ገልጿል። እናት ባንክ የተሟላ አገልግሎትን ለመስጠት በ11 የባለ ራዕይ ሴቶች የተቋቋመ እንደሆነ የገለጹት የኮርፖሬቱ አገልግሎት ምክትል ፕሬዝዳንቷ እነዚህን የባለ ራዕይ ሴቶችም የአገልግሎት ክፍያቸውን ጭምር በመተው የባንኩን ጥቅም በማስቀደም ተምሳሌት መሆን ችለዋል ብለዋል። በተጨማሪም ባንኩ የሴቶችን አቅም ለማሳደግ ኃላፊነትን መዋቅራዊ በማድረግና ዓላማውን ለማሳካት ኢኮኖሚያዊ ጫናቸውን ለመቅረፍ እንዲሁም በተሰማሩበት የስራ ዘርፍ ውጤታማ እንዲሆኑ ለማስቻል የበኩሉን አስተዋጽኦ በማድረግ ላይ እንደሚገኝ ተናግረዋል። የፕሮጀክቱን የረጅም ጊዜ ስኬት ለማረጋገጥ በቴክኒክ ስልጠና፣ በገበያ ትስስርና በዘላቂ የአመራር ዘዴዎች ሀይከን የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም ተገልጿል። ከውጪ በዓለም ፍርድ ቤት ችሎት እስራኤል ሰብአዊ እርዳታን የጦርነት መሳሪያ አድርጋለች በሚል ተከሰሰች።
ከመጋቢት 2 ጀምሮ እስራኤል ለ2.3 ሚሊዮን የጋዛ ሰርጥ ነዋሪዎች ሁሉንም አቅርቦት ሙሉ በሙሉ አቋርጣለች። በዓመቱ መጀመሪያ ላይ በተኩስ አቁም ወቅት የተከማቸው ምግብ ሙሉ ለሙሉ ማለቁ ተገልጿል። በዓለም አቀፍ የፍትህ ፍርድ ቤት የሚገኙ የተባበሩት መንግስታት ድርጅትና የፍልስጤም ተወካዮች እስራኤል የእርዳታ አቅርቦትን ለማመቻቸት ስላላት ግዴታዎች ሀሳብ በሰጡበት የመጀመሪያ ቀን የፍርድ ቤት ቆይታ በጋዛ ላይ እርዳታን ባለመፍቀድ እስራኤል ዓለም አቀፍ ሕግን ጥሳለች ሲሉ ከሰዋል። በከፍተኛ ፍርድ ቤት የችሎት መክፈቻ ላይ የመንግስት ድርጅት የህግ አማካሪ እስራኤል በጋዛ ላሉ ሰዎች ሰብአዊ እርዳታን የመፍቀድና የማመቻቸት ግልጽ ግዴታ አለባትም ብለዋል። የፍልስጤም ተወካይ የሆኑት አማር ሂጃሂ በበኩላቸው እስራኤል ሰብአዊ እርዳታን እንደ የጦር መሳሪያ የተቀበለች ሲሆን በጋዛ ያሉ ሰዎች ረሃብን እየተጋፈጡ ነው ብለዋል። የእስራኤል የውጭ ጉዳይ ሚኒስተር ጌዲዮን ሳር በበኩላቸው እስራኤል አቋሟን በጽሁፍ ለፍርድ ቤቱ ማቅረቧን ገልጸው ሂደቱ ሰርከስ ሲሉ ገልጸውታል። ሰኞ ዕለት ኢየሩሳሌም ንግግር ያደረጉት ሳር ፍርድ ቤቱ በፖለቲካ ውስጥ ገብቷል ያሉ ሲሆን የተባበሩት መንግስታት ድርጅት የፍልስጤም የስደተኞች ኤጀንሲ ሰራተኞችና የጋዛ ታጣቂ ቡድኖች መለያየት አልቻሉም ብለዋል። እስራኤል በሐማስ አሸባሪ ከተወረረ ድርጅት ጋር እንድትተባበር ለማስገደድ ፍርድ ቤቱን በድጋሚ እየሞከረ ነው ሲልም ሳር ተናግረዋል። አክለውም ዓላማው እስራኤል ራሷን የመከላከል መሰረታዊ መብቷን መንጠቅ ነው ብለዋል። በኔዘርላንድ የሚገኘው የፍልስጤም ተልእኮ ኃላፊ ሂጃሂ ይህ ጉዳይ እስራኤል በፍልስጤም ውስጥ የህይወት መሰረታዊ ነገሮችን በማጥፋት የተባበሩት መንግስታት ድርጅትና ሌሎች የሰብአዊ እርዳታ ሰጪዎች ለህዝቡ ህይወት አድን እርዳታ እንዳይሰጡ የሚያግድ ነው ሲሉ ለችሎቱ ተናግረዋል። ውድ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም